ቆይ ግን ለምንድን ነው ነገ ያደረገው? አላውቅም። ግን ቀኑን ቢቀይረውም ከዛሬ ወደ ነገ ቢያዞረውም ነገም ቢሆን እሱን ከርቸሌ የምናስገባበት ቀን ነው። ተስፋ አደርጋለሁ። ሰውየው ምን ሊያደርግ እንደሚችል እንኳን አይታወቅም። ምንም ሊያደርግ አይችልም። አትፍሩ። ነገ የኛ ቀን ነው። በላይ የሚባል ሾካካ ግን አላወቀም አይደል? እስካሁን ቤት አልመጣ። አይ አላወቀም። እንዲያውቅም እድሉን አንሰጠውም። እና እኔ ግን ወደ ክላስ መመለስ እችላለሁ አማን? አሁን አይሆንም። ይሄ ካሌብ የሚባል ሰውዬ እስከሚያስ ድረስ አንቺ ሪስክ ውስጥ ነሽ። ኧረ አማን፣ እኔ ከማንም አልበልጥም። ቢሆንም ግን በዚሁ ከቀጠልኩኝ ብዙ ሰብጀክቶች ስለሚያመልጡኝ ከቨር ማድረግ እቸገራለሁ። እስከ ነገ እኮ ነው የምትታገሺው። ከዛ በኋላ እኮ እሱም ስለሚያዝ አንቺም ያለምን የምትሰጋት ትሄጃለሽ። እሺ ሄሎ። አዎ እየመጣን ነው። እሺ በቃ እሺ። ምንድነው? ማን ይደወለልሽ? ይሄ የሰይጣን ቁራጭ የሆነ ሰውዬ ቦታው ላይ የለም አሉኝ እኮ። ጎበዝ ካሌብ፣ በቃ ቀድሞ መረጃው ደርሶታል ማለት ነው። ለዛ ነው ቀኑን የቀየረው። አልገባህም ማማን? እዛ ቦታ ላይ ሴቶችን እየጠበቀ ያለው ወንድሜ ነው። ማንም ይሁን ማንም መያዝ አለበት። ቃል ነገ ቦታው ላይ ሲሆኑ ይመሰክሩበታል። ይሄ ቀላል እኮ ነው። ግን ቆይ ማን ነው የነገረው? ቆይ ገባኝ። ያ በላይ የሚባል ተንከሲስ ሰው ነው። እየተረገመ ሰራልን። እስከማውቀው ድረስ ቤት አልነበረም። ሰውየው በጣም ሰይጣን ነው። እዚህ ቁጭ ብሎ ቤት የሚደረገውን የሚወራውን ነገር ማዳመጥ ይችላል። ቶሎ ብዬ ፖሊሶቹን ላስቆማቸው ይገባል። እንዴት አድርገሽ? አንቺንም እኮ ተባባሪ ነው የሚያደርጉሽ። አይኔ ያየ ወንድሜ እንዴት ለፖሊስ አሳልፌ ይሰጣዋለሁ? እሱ መቼም ንጹህ እንደሆነ ሁላችሁም ታውቁታላችሁ አይደል እንዴ? እስከማውቀው ድረስ ቤት አልነበረም። እውነት እነግራችኋለሁ። ቃል ይሄንን ነገር ማስቆም የምትችይ ይመስልሻል? እሺ ምን አይነት ምክንያት ልትነግሪያቸው ነው? አሁን ጊዜ አናባክን። እናንተ ወደ ቤት ተመለሱ። እኔ ልሂድ። ተመለሱ፣ ሂዱ። እባክሽ አዲስ ነገር አግኝቻለሁ በይ። በጣም አዝናለሁ። ፍላሹ ባዶ ነው። ምን? ሳናጥጥ ለነገሩ እዚህ ቦታ ላይ ሳገኘው ራሱ መጠርጠር ነበረብኝ። እንዲህ በቀላሉ ተስፋ መቁረጥ ብሎ ነገር የለም። መቼ ነው ስቃዩ የሚያበቃው? ሲጀመር ዝም ብለሽ ነው እንጂ ካሌብ ፍላሹ ላይ ያለው ነገር አስወግዶታል። እንዳላስወገደው እርግጠኛ ነኝ። አሁን የከፋው ደግሞ ካሌብ ሴቶችን እያገተ ለባለ ሀብት እያቀረበ ነው። እሱን ነው መጠንቀቅ ያለብን። ካሌብ በገንዘቡ ብዙ ሰዎች ገዝቷል። አርፈሽ ተቀመጪ። ስለሱ መጥፎ ነገር ብታወሪ የሚሰማሽ ሰው አይኖርም። አንድ ሰውማ ይኖራል። ሁሉንም በገንዘብ መግዛት አይችልም። እኔና አንቺ ያንን ፍላሽ የምናገኘው ከሆነ ለብዙ ሰዎች መፍትሄ ይሆናል። ስለዚህ ያለ ድካም መፈለግ አለብሽ። ለነገሩ ፍላሹ ቢኖር እስካሁን አንቺም ታገኘው ነበር። አይ እንግዲህ አንቺ ተስፋ ቆርጠሽ እኔንም ተስፋ ታስቆርጪ። አንቺ ከደከመሽ መተው ትችያለሽ። እኔ ግን እፈልገዋለሁ። አቶ በላይ ግን እንዴት ነው? ተሽሎታል እንዴ? ደህና ነው፣ ምንም አይልም። አይ ጥሩ። ያው መቼም ባለፈው የሰጠን መድኃኒት ሰውን እንደሚመርዝ ካወቅንበት በኋላ እሱን እኮ እስካሁን አላቅም እያለ እየሸመጠጠ ነው። ግን እውነት እንደሚመርዝ አያውቅም ነበር? በጣም እኮ የሚያስቅ ሰው ነው። እያወቅኩኝ ራሴን ለመመረዝ የሚፈልግ ይመስልሻል ወይ ብሎ ጠየቀኝ። ግን የሰጡትን ሰዎች ወይም የገዛበትን ፋርማሲ ቢያሳየኝ ጥሩ ነበር። እሱ ታምሜ ስለነበር በቃ በደም ነፍስ ሄድኩ ነው የሚለው። ስለዚህ የሸጡለትን እንዲያስታውስ ማድረግ ይሻለናል። አሁን ይሄንን እንድናምነው ነው የነገረሽ? እንግዲህ እሱን እኔ በምን አውቃለሁ? በቃ እኔ ወደ ውስጥ ልግባ። በቃ በላይ እኮ በሱ ቤት እኛን ያሞኝም መስሎታል። ዝም በይ፣ ነገር አብርጂ እንጂ። አማን፣ ይሄ ሰውዬ በጣም አደገኛ ነው። አብሮ እንዲኖር መፍቀድ የለብንም። ትንሽ ጊዜ ብቻ ታገሱ። እኔም እኮ ሳየው እናደዳለሁ፣ ግን የግድ መታገስ አለብን። እንኳን እኛ ከሱ መረጃ ልናገኝ ይቅርና እሱ ራሱ ከኛ መረጃ እየወሰደ እቅዳችንን እያበላሽብን ነው።
ለሁሉም ነገር ቅጣቱን ይቀበላል። በተለይ ደግሞ ቲናን ላደረጋት ነገር እና እሷ የቃልን አባት አልገደለችውም? ወይ ለሷ በጣም ደስ ብሎኛል። እሷ እንዳለችኝ ከሆነ አዎ፣ ግን ከወሬ የዘለለ የምታረጋግጥበት ማስረጃ ያስፈልጋታል። አቤት ግን የሰው ልጅ ስቃይና ጭንቀት በምን አይነት ሁኔታ ውስጥ እንዳለፈች አሰብኩት እኮ። ቆይ እንዴት እንደዚህ ታደርጋለህ ወንድሜ? የካሌብ መጠቀሚያ እንዴት ትሆናለህ? ስልክ ተደውሎ ባይነገረኝ ኖሮ ለፖሊስ አሳልፌ ልሰጥ ነበር። ደወለልኝና በአስቸኳይ እንደሚፈልገኝ ነገረኝ። መጣው። ከመጣው በኋላ አስቸኳይ ስራ እንዳለበትና እቃ እንድቀበልለት አዘዘኝ። ከዛ ከጠባቂዎች ጋር ላከኝ። ይውሻ ከዚህ በኋላ ከሱ ጋር ያለህን ግንኙነት ታቆማለህ። ቆይ ምን አጣልቷችሁ ነው? እስከማውቀው ድረስ ሰውየው ለቤተሰባችን በጣም ጥሩ ሰው ነው። እኔ ያደረከውን ረስቼልህ እንዳይመስልህ። አረ እህቴ እንዳትጨነቂ ብዬ ነው እንጂ እኮ ክፉ ነገር አስቤ አይደለም። ተው እንጂ ካሌብ የድርጅቱን ግማሽ እንዴት እንደገዛው አልነገርከኝም። ያው ከመናደድ ውጪ ምንም ነገር አታመጭም። ከዚህ በኋላ አይደለም ከሱ ጋር ለመስራት ይቀርና ስልክ እንኳን ብደውል ባገኝክ የኔና ያንተ እህትና ወንድምነት እዚህ ጋር ያበቃል። እሺ የአባታችንን ገሬ እንደሚያገኝልን ቃል ገብቶልኛል። ዝም በል። እኔስ ምን ላድርግ? አንድ ቀን ራሱ እኮ እንዴናችሁ ብለሽ መተሽ እንኳን አታውቂም። እንዳለ የቤተሰብ ኃላፊነት ያለው እኔ ላይ ነው። እማዬ ሲያማት ማስታመማት እኔ ነኝ። የድርጅቱን ስራ የምሰራው እኔ ነኝ። አንድ ቀን ራሱ ስለኛ ተጨንቀሽ አታውቂም። አንተ ቆይ የኔ ብቻ ነው እንደሚታየ አባቴ አይደለም በሱ ስም አልጠራም ስትላል ነበር። ምንም ያህል መጥፎ ሰው ቢሆን እሱ እኮ ከኔ ጎን ነው። አንተ ቆይ ማሰብ አቆምክ እንዴ? አውቀው ነው እየተጠቀመብህ ነው እያልኩ እኮ ነው። የፈለገውን ቢያደርገኝ ከሱ ሌላ አማራጭ የለኝም። ወንድሜ እባክህ ይሄን ነገር አቁም። ራሳችን የአባታችንን ገዳይ በራሳችን መንገድ እናገኘዋለን። ለአባታችን የምታስብ ያታስመሲ። አዎ አስብለታለሁ። ከመሞቱ በፊት እንደ አባትና ልጅ ብናወራ ኖሮ ደስ ይለኝ ነበር። ሁሉንም ነገር እንፈታ ነበር። ላለፈ ክረምት ቤት አይሰራም። እኔም ካንቺ እርዳታ አልጠብቅም። ተው ወንድሜ ግን ተው። እያወቅህ ራስህን ችግር ውስጥ አትክተተው። ምን ሆነሻል? የተፈጠረ ነገር አለ እንዴ? አንቺ እዚህ ምን ትሰሪያለሽ? ስራ የለሽም እንዴ? እኔማ ስራዬን ጨርሻለሁ፣ ግን ስትወራጭ ሳይሽ ምን ሆነሻል ብዬ ልጠይቅሽ ብዬ ነው። አንቺን አይመለከትም። እሱማ ግልጽ ነው፣ ግን ምናልባት የምረዳሽ ነገር ካለ ትሰሚኛለሽ? አንቺ ዝም በማለት ከተባበርሽኝ ውለታሽን አረሳው። እውነቴን ነው። በቃ የኔን ድምጽ ስትሰሚ ደስ አይልሽማ? ካወቅሻው በጣም ነው ታስጠይ። ቅዱስ ደውሎልኝ ነበር። ከደብረ ዘይትም ሴቶች እየጠፉ ነው ብሎ ነገረኝ። ወንድምሽ ወደ መጥፎ ነገር እየገባ ነው፣ ብታስቆሚው ይሻላል። ከወንድሜ ጋር መግባባት አልቻለም። ከኔ ልክ ካሌብን ያምነዋል። ስለተናደደ እኮ ነው። አንቺ እኮ እህቱ ነሽ። አማን ምን ብሎ እንደወቀሰኝ ታውቃለህ? አንቺ በምንፈልግሽ ሰዓት አጠገባችን አልነበርሽም አለኝ። ከዚህ በኋላ ደግሞ እኔን አይፈልጉኝም። አንቺ አትዘኝ። አሁን አንቺ እሱን መርዳት ያለብሽ ትክክለኛው ሰዓት ላይ ነሽ፣ የቱንም ያህል ዋጋ ቢያስከፍልሽም። እንዳነጋገሩ ከሆነ እማዬ እንደጠላችኝ ነው። በእርግጥ አልፈርድባቸውም። እኔ ደግሞ አባዬ ያለ ስለመሰለኝ አንድም ቀን ረድቻቸው አላውቅም። አዎ እውነቱን ነው አማን። ቤተሰብን የመሰለ ምንም ነገር የለም። እኔም ቤተሰብ ቢኖረኝ ምኞቴ ነበር። አንቺ በጣም እድለኛ ሰው ነሽ። ኧረ ተይ እንጂ፣ እኛ ቤተሰቦችሽ አይደለንም እንዴ? አንተማ ለእኔ ጥሩ ቤተሰቤ ነህ አማን። አመሰግናለሁ። ስለዚህ በቃ አታማሪ። እናንተ ተሞጋገሱ። ጫፌን እንዳትነካኝ። ጫፌን ብትነካኝ ይሄ ነው። ምን ጫፍ አለሽና ነው የምነካሽ? አባቴን አፈር ውስጥ ከተሽ እዚህ የመሰለ ቤት ውስጥ ትንደላቀቅ ያለሽ አይደል? እኔ አባትን ምንም አላደረኩትም። እንዳትሳሳት፣ ጠላትህ እኔ አይደለሁ። አንቺን ሳልበቀል መቼም ቢሆን አርፌ አልቀመጥም። እኔ አላደረኩትም። አሰማኝም እንዴ? ይኸውልህ ብትጠነቀቅ ነው የሚሻልክ።
አባትን አልገደልኩትም እያልኩ እኮ ነው። እና አድርጋለሁ ልትይ ነበር ድሮንስ? መጥፎ ሰው ሁሌም ክህደት ነው የሚያውቀው። ዞር በልልኝ። ምን እየተፈጠረ ነው? አይ ምንም አልተፈጠረም። እንደው ዝም ብለን ነው። አንቺስ ምን እየሆንሽ ነበር? አይ ምንም። እኔና እሱ የምናወራው ነገር አለ። አንዴ ወደ ውስጥ ልትገቢልን ትችያለሽ? እንዴ ለምን? ያን ያህል ሚስጥር ነው እንዴ? የስራ ጉዳይ ነው፣ አንቺን አይመለከትም። እሺ በቃ ቡና እንዳፈላላችሁ ትፈልጋለህ? በጣም ደስ ይለናል። እርግጠኛ ነኝ አንተን አይደል ለእህቴ ነገርካት? ሲጀመር ስለ ስራው እኔ ምን አውቄ ነው ለሷ የምነግራት? እና ሌላ የሚሰልለኝ ሰው አለ ማለት ነው? እኔ እንደዛ አላደረኩም። ቆይ ለምንድን ነው ወደዚህ የላከኝ? እህቴ እንደነገረች ከሆነ በፖሊስ ልታስይዘኝ ነበር አይደል? እኔ ፖሊስ ይዛ እንደምትመጣ በምን አውቃለሁ? ከኔ ጋር የተስማማ ነው እንደዛ አይደለም። እንደ ቃል ከቁም ነገር አትቁጠራት። እህት በጣም እየተፈታተነች ነው። ለዚህ ስራዋ የእጇን ነው የምሰጣት። እሷን ተዋታቱ ካሌብ፣ አይምሯ ልክ አይደለም። የአባቷ ገዳይ አፍንጫ ስር ሆኖ ሌላ ቦታ ባልፈለገች ነበር። ስለዚህ ጉዳይ አውርተን ተስማምተናል አይደል? ለኔ ደግሞ እንደዛ አልነበረም እኮ ያልከኝ። አንተ ማታውቃቸው ብዙ ነገሮች አሉ። በአንድ ተዘሎ የሚደረግ ነገር የለም። እሷንም ሆነ አባቷን ከልቸሬ ነው የምናስገባቸው። አሁን ግን በቂ የሆነ መረጃ እየሰበሰብኩ ነው። አዎ፣ ግን እሷ በነፃነት እየኖረች ነው። አይ የእሷ ነገር አብቅቶላታል። ሄሎ፣ እናንተ በቃ ምንም መስራት አትችሉም ማለት ነው? በቃ መጣው አብሬ ብሄድ ይሻለኛል ለዚህ የሷን ፊት እያየሁ ከመቀመጥ። ብዙም አልቆይም መጣው። ከቲና ጋር እንደነገርኩ እሺ፣ ምንም ነገር ለማድረግ እንዳትሞክር። እና እህትና ወንድም የእሱ መጫወቻ ሆናችሁ ማለት ነው? አፍሽን ዝጊ። ደግሞ እንደ ንጹህ ሰው እሱን የመናገር መብት የለሽም። እኔ ቃልን በጣም ነው የምወዳት። የእሷ ወንድም ከሆንክ ለእኔም ወንድሜ ነህ። ግን ይሄን ሰውዬ ብትጠነቀቀው ነው የሚሻልክ። በጣም ክፉ ሰው ነው። ሲጀምር እሱ ነው ያደረገው። አፍሽን ዝጊ አልኩሽ እኮ። አሁን የምታደርገው ነገር እመነኝ በኋላ ይቆጫል። ወይኔ ጉዴ! አንቺ ልጅ በቃ ዝም በይ፣ እንዳታሳስቺ። እኔ ካሁን አዳነኝ እላለሁ፣ አንተ እዚህ ተጋድመዋል። አሁን አንተን የአባትን ገዳይ የምታገኘው አሁን እኔ እዚህ ጋር አናትህን ብል እዚሁ ድፍት አትልም? እስቲ ሞክሪ። አንተ አውቀ እያስመሰልክ ነው እንዴ? አልተኛ? አንቺን አምኜማ አልተኛም። ያሉት እኮ ጠላቴ ቤት ነው። እንቅልፍማ ወስዶ ነበር። አትዋሽ እባክህ። ድምጼን ሰምታ ነው የተነሳው። እንደፈለግሽ። እኔ እንደማገይ ግን ማወቅ አለብሽ። ኡፍ፣ ይሄ ወቀሳ ግን በጣም ሰልችቶኛል። ለነገሩ አይፈረድብም። እኔም ነፍሰ ገዳይ እንዳልሆንኩኝ አሁን ነው ያወቅኩት። አትይኝም። ደግሞ ምን የሚሉ ፍልስፍና ነው? ፍልስፍና አይደለም፣ ሀቅ ነው። ለነገሩ ምንም አይገባም። የማይገባኝ ከሆነ ለምን ትነግሪኛለሽ? ቃል አልፎ አልፎ ስላንተ ታወራኝ ነበረ፣ ግን እንደነገረችኝ ግትር ነህ። ሞኛ እህቴን ጢባ ጢቤ ተጫውሽባት አይደል? እባክህ፣ እኔ ያ ሽማግሌ እሱ አባት እንደሆነ አላውቅም ነበር። ለነገሩ ብገለው ራሱ አይቆጨኝም ነበረ። ልጁ ከምትሆን ሴት ጋር አብሮ ማለት ነው። የኔን አባት ነው ሽማግሌ የምትይው? ልቀቀኝ! ልገላት ነው እንዴ? አንቺ ደግሞ ማነሽ? እኔን አታውቀኝም። ተረጋጋ። እሷ ግን አባት ገዳይ አይደለች። የት ነው የምታውቂኝ? ስለ አባቴስ ምን ታውቂና ነው ጥብቅና መቆምላት? አባትህ እዚህ ቤት ሲመላለስ አውቀዋለሁ። እኔ የካሌብ የቀድሞ ሚስቱ ነኝ። ገባኝ። ታዲያ እሷ ንጹህ እንደሆነች በምን አውቀሽ ነው? እሱን ተረጋጋና እናወራለን። ዱጋም እንደበጠሰ ፈረስ ከላይ አትይ። ቁጭ በል። ግን ቆንጆ ደህና ነሽ? በአሁኑ አዎ። ይሄ ልጅ ግን በዚሁ ከቀጠለ ይገለኛል። ቆይ እዚህ ምን ትሰራለህ? አንቺ ራስሽ እዚህ ቤት ምን ትሰሪያለሽ? ኧረ ድፍረት! አንተ እንዴት ብትደፍር ነው እንደዚህ የምትናገረኝ? እናንተ ሴቶች አትፈታተኑ ብያለሁ። ኧረ ስሚልኝ እንደፋ ሶሲ ንቀሽ ተይው። ለራሱ ጥጋብ ልቡን ንፍት አድርጎታል። ለመሆኑ ካሌብ እንደዚህ አይነት አስቸጋሪ ሰው እንደሆንክ እያወቀ ነው እዚህ እንድትመጣ ይፈቀዳልህ? ድመት እንደሆንሽ ገምቼ ነበር። ይኸውልህ አሁን በጣም እያበዛኸው ነው። እሺ እኔ የቃሉ ወንድም ነክ ብዬ ነው እንጂ
ፊትክም ቦጫጭሬ ነበር ማስቀምጥልህ። እዚሁ ለሴቶች መሀል ተቀምጬ ጆሮዬን አላደነቆረ ቦጣ ይሻላል። አቤት አቤት! እንዴት ነው የሚያደርገው? በእናትሽ አንቺ አብደሻል እንዴ? እንዲገልሽ ነው እንደሚፈልጊው? ካሌብ ነው ይዞት የመጣው እና ምን ማድረግ እችላለሁ? እሱ እኮ አንቺ አባቱ ገዳይ አድርጎ ነው የሚያስብሽ። እኔማ ልነግረው ብዙ ሞክሬያለሁ፣ ግን እድሉ ሊሰጠኝ አልቻለም። እንኳን አልነገርሽው። ሄዶ ለካሌብ ነግሮት እኔ ደግሞ ሁለተኛ እዚህ ቤት እንዳልመጣ ነበር የሚያስደርገኝ። በነገርኩትና ምን አለ እሱን ሄዶ በገደለው። ግን የሚያሳዝነው ነገር የአባቱን ገዳይ እየተባበረ ነው። ቢያቅ ኖሮ ዛሬ ከመታሰሪያ ዳንኩት እኔ ነበርኩ። እንዴት ማለት? ካሌብን ወጥመድ ውስጥ ከተው ነበር። ግን አባትሽ ነገረውና ሌላ ሰው ላከ። እኔም ይሄንን ሳቅ ለቃል ደወልኩና ወንድሟ እንደሆነ እዛ ያለው ፖሊሶች ይዛ እንዳትሄድ ነገርኳት። ይገርማል። ስለ እያንዳንዱ ነገር ታውቂያለሽ ማለት ነው? አዎ፣ በካሌብ ዙሪያ ያሉትን ነገሮች እያንዳንዱን አውቃለሁ። በጣም የምትገርሚ ሰው ነሽ። ቡና አትጠጫለሽ? እየጠጣን እናውራ። እባክሽ፣ ከዚህ ድብርት ያወጣኛል፣ ነቃ ያደርገኛል። የዶሮ አይን የመሰለ ቡና ነው አዋላልሽ። ሄሎ፣ አቤት። አውቃለሁ። እሺ። ወዴት ነው እንደዚህ ተጣፍሽ የምትሄጂው? አንድ ሶስና ነኝ ያለች ሴት ደውላልኝ ነበረ። ወደዛ ልሄድ ነው። ኦኬ፣ ሶስና አወኳት። ለምን ፈለገችሽ? እኔ እንጃ አላውቅም። እሱን ስሄድ ነው የማውቀው። እሺ፣ አሳልፈኝ። ወዴት ሄደሽ እንደዚህ ሾከክ ብለሽ የምትገቢው? ሱቅ ነበርኩኝ። አትዋሺ። ክላስ ሄደሽ ነው አይደል? አማን ደግሞ በቃ እኔ ትምህርቴን መተው አልችልም። ያ ሰውዬ ወስዶ እንዲጫወትብሽ ነው? እሱ ነው ፍላጎትሽ? የሆነ ይሁን እንዴ፣ ሰው ታሞ እንጂ ፈርቶ አይሞትም። ቢሆንም ከዚህ በኋላ ለኔ ሳትነግሪኝ ወደ ኮሌጅ እንዳትሄጂ። እንዴ እስር ቤት ነው እንዳልሞት። ቆይ እና ለምንድን ነበር የፈለግሽኝ? ትላንት ቦታው ላይ ካሌብ ሳይሆን ወንድምሽ እንደሆነ ያለው ደውዬ ነገርኩሽ ነኝ። በጣም አመሰግናለሁ። እሺ ወንድሜን ስላተረፍሽልኝ። ግን እሱ አሁን ከካሌብ ጋር ምን ይሰራል? መቼስ ሰውዬው ወንጀለኛ እንደሆነ ያውቃል። አንቺ ስለምን ዝም ትይዋለሽ? ሁሉንም ነገር ነገርኩት፣ ግን እሱ ሊሰማኝ አይፈልግም። ቆይ እህቱ አይደለሽም እንዴ? እንዳትቆጩ እንጂ። ደግሞ ካሌብ ከማንም የበለጠ ለእናንተ ጠላታችሁ ነው። የምታውቂው ነገር አለ? ከብዙ አንዱ ለምሳሌ የድርጅታችሁ ሸሪክ የሆነ ውሰተኛ ሰነድ አሰርቶ ነው። ገምቼ ነበር። አባቴ በጤናው ያደርገው። ሌላው ደግሞ የአባታችሁን ገዳይ መቼም አይነግራችሁ። አያውቀውም አይደል? አውቆ እየተጫወተብን ነው። አያውቀውም ሳይሆን አይነግራችሁ። አንቺ ስለሱ የምታውቂው ነገር አለ እንዴ? አዎ፣ ለጊዜ ወንድምሽን ከገባበት ጉድጓድ አውጪው። ሰምጦ ነው የሚቀረው። አንተ ግን ምን አይነት ማሳፈሪያውን ከሰው ነህ? አሁን አንተ የኔ አባት ነህ? ጭራሽ ሮዛንም መረዛት ነበር። ግን ምን አይነት ፍጥረት ነህ? ቆይ አንተ ምን አይነት ማሳፈሪያውን ከሰው ነህ? እውነት እኔ ካንተ መወለዴ ሁሌም ነው እሺ ምረግመው፣ ሁሌም ከንቱ ከንቱ ነህ። እሺ ሄሎ አቶ በላይ
ስራ ስለበዛብኝ ነው። የተባልከውን ስራ እንጂ አትሰማም እንዴ? በቃ የተባልከውን ስራ። ኦ ነገርኩ። ያቺ ቃል ተብዬዋን ደግሞ አርፋ እንድትቀመጥ አድርግ። ቤት መጥፋት ጥሩ ነው፣ እነሱ ጋር ለመሄድ መረጃውን ማግኘት ግን መልካም ነው። የማይመለከትን ነገር አትቀባጥር። በዚህ በ2 ቀን ውስጥ እንጨርሳለን። እሺ ቆይ ለምን ሲባል ነው የኔን ስልክ ማታነሳው? ነገርኩሽ እኮ አጉል ለኔ እንደምትጨነቂ አታስመስይ። እጫውንስ አበዛው። ታላቅ እህትህ እኮ ነኝ፣ አክብረኝ። እሺ ምን ፈልገሽ ነው? ከዛ ሰውዬ ጋር ያለህን ግንኙነት ታቆማለህ። ካሁን ሰዓት ጀምሮ ማስተባበያ ምህረትም የለኝም ላንተ። እኔ የአባታችንን ገዳይ በአንድ ሳምንት ውስጥ ካላገኘው እመነኝ እህቴ ብላ አትጥራኝ። እርግጠኛ ነሽ? ቃል ትገቢልኛለሽ? ወደማዬ እንድትመለስ ፈልጋለሁ። አዎ ካሌብ ሐሰተኛ ሰነድ አዘጋጅቶ የድርጅታችንን ግማሹን ድርሻ ወስዷል። ቆይ ግን ለምን እንደዚህ ያደርጋል? ሰውዬው ሀብታም አይደለ እንዴ? አሁን ወደማዬ በፍጥነት ተመለስ። ካሌብን እንደ ወዳጅ ሳይሆን እንደ ጠላት ተመልከተው። ኧረ እህቴ እሱ መጥፎ ሰው አይደለም። እኔ ነው ወይስ እሱን ነው የምታምነው? አሁኑኑ እያየው ሂድ። እሺ ካሌብን እንደሚር ልንገረው። እሱን በስልክ ልታሳውቀው ትችላለህ። ባንዲማ ጠላትነት ማሳየት የለብኝም። ባሁን ሄጄ ልንገረውና ወደማዬ ጋር ሄዳለሁ። እሺ ቢያንስ ራስህን ጠብቅ በቃ። አታስቢ፣ እኔ ምንም አልሆነም። አማን የለም እንዴ? ፈልጌው ነበር። ምንድነው? ምኑ እያፈጠጥሽብኝ ነው? አይ እኔማ እንዴት ሳሎን ዝም ብለሽ ተቀመጥሽ? ግቢ ሂጂ ውጪ ትይኛለሽ ብዬ ጠብቄ ነበር። አላየሽኝም? ስመጭ እኮ ሳሎን ተቀምጬ ነበር። ሮዛ ነኝ ቃል። ኧረ ትቀልጅ የለ እንዴ? ለራሴ ደክሞኛል፣ ምለፈልፍበት ጊዜ የለኝም። ጎሽ ምን አለ ሁሌ በደከመሽ። ምን አልሽ? አሁን አመስግኜ ሳልጨርስ ተይ እንጂ ቃል። እንዲያውም ቤት ይሻላል፣ ቤቱ ይጨንቃል። አሁን ገና አይደል እንደ ወደ ቤት የመጣሽው? እኔ እንደውም ውጭ ከማብዛትሽ የተነሳ ብርድም ምችም እኮ እንዳይመታሽ ነው የምፈራው። ዛሬ ደግሞ ቀልድ ጨምረሻል። ወይ ጉድ! ይህች ሴትዮ አንዴ ሰው አንድ አፈር ነው እንደሚያረጋት። ምን ጉድ ነው? እኔ ብዙ ስራ እንሰራለን ብዬ ስጠብቅ ልሄድ ነው ትለኛለህ? እማዬ ትፈልገኛለች። ደግሞ ድንገት ነው የመጣሁት፣ ግዴታ መመለስ አለብኝ። አዎ ብትሄድ የተሻለ ነው። እዚህ ምንም አታረግም። እና አቶ ካሌብ ትፈቅድልኛለህ? ይቻላል ወይ? ስልክ ደውለን እናወራለን። የእህቴን ነገር ብዙም ከቁም ነገር አትውሰደው። እሱን አስብበታለሁ፣ ግን እንዳትወራጭ ንገራት። እሺ አመሰግናለሁ። አልገባኝም። ቃልን ምን ልታረጋት ነው? ምንም ትንሽ የማስተማሪያ ቅጣት ብቻ ነው። በጭራሽ አታረገው። ትሰማኛለህ? ዝምቧን እንኳን እሺ ማለት አትችልም። እሺ አንቺ ለራስሽ መሆን ማቺ ሴትዮ እንዴት ነው ለሷ የምትከራከርላት? እሷ አባቷን እንደገደልሽባት ብታቅ ሰከንድ አትቆይም ልትበቀልሽ። እኔ አባቷን አልገደልኩም። እና እኔ ነኝ የገደልኩት? ማለቴ ራስ መከላከል ነበር። ይኸውልህ ቃልን አንድ ነገር ብታረጋት ጸብ ከኔ ጋር ነው። እሺ አሁንስ መች ተስማምተን እናቅናለን? ምን ያህል እንደማከብድብህ አሳያለሁ። እሺ በጣም የሚጠቅመን ነገር ነው። ለኛ ሳይሆን ለቃል ነው የሚጠቅማት። ማለት ምንድነው? ከነሱ ጋር የሚያገናኘው ነገር? የድርጅታቸው ሸሪክ ለመሆን ያዘጋጀው ሐሰተኛ ሰነድ ነው። ምን?
ይገርማል። አይ ካሌብ እንዳንተ አይነት ዝርክርክ የሆነ ሰው አይቻላቅ ሲመስለኝ የሆነ ቀን ሰክሮ እዚህ ሲመጣ ጥምብዝ ብሎ ሰክሮ ነበር እና የዛኔ ነው ማለት ነው ይዞት የመጣ። ባይሰክርም ሰውየው ዝርክርክ ነው። ለዛ እኮ ነው ደጋግሜ ፍላሹን እንደምናገኘው የምነግርሽ። ለኛ ጥሩ ነው፣ አስራ ይቀልልናል። ሄሎ አማን። አይ እንደውም ጥሩ ዜና ነው ያለኝ። አሁን ቶሎ ና፣ የማሳይክ ነገር አለ። አማን ለቀልብ ትነግረት አይሻልም? እሱ ዜላ ትሄዳል። እሷ ብትመጣም አያስገባትም። እሱ ግን መታወቂያም ስላለው ኤሌክትሪክ ተበላሽቶ ነው ብሎ መግባት ይችላል። ይሄ ነገር ግን የሆነ ቀን ከተያዛችሁ በጣም ከባድ ነው። አንቺን እንኳን ምንም አያደርግሽም። ቢያንስ ለሱ ተጠንቀቁ። በቃ ሄድኩ። እሺ ይሄ ካል የሚባል ሰውዬ እኔን ከቀደመኝ አይለቀኝም። እሱ ሳይቀድመኝ እኔ መቅደም አለብኝ። ቃል የሆነ ነገር አስቢ። አዲስ ነገር ቃል የሆነ ነገር አስቢ። የሆነ ነገር ይሄማ ትልቅ ማስረጃ ነው። እሺ አሁን ስትወጣ ጥበቃዎች እንዳይዙ ቲሸርት ውስጥ ከተው። እሺ ቲና በጣም አሪፍ ስራ ነው የሰራሽው። አሁን ይሄንን ቃል ከነጭራሽም ላታውቀው ትችላለች። ታውቃለች፣ ሶስና ነግራታለች። አዎ ዛሬ ተገናኝተው ነበር። አሁን ካሌብ ሳይመጣ ቶሎ ወጣ፣ ሂድ ፍጠን። እሺ አንቺ ግን በዚህ ምክንያት ምንም ነገር አትሆኝም አይደል? የበሰበሰ ዝናብ አይፈራም። ምንም ቢመጣ ለመቀበል ዝግጁ ነኝ። እሺ በቃ ራስሽን ጠብቂሽ። እሺ በደንብ ያዙ። እሺ ጥበቃዎች እንዳይዙ። ፈጣሪ ይርዳን። ቃል የለችም እንዴ? ዛሬ እናንተ ሰዎች ምን ሆናችኋል? እሷም ዛሬ የት ሄዶ ነው ያለች ስትፈልገ ነበር። አንተ መተ ደግሞ የት ሄዳ ነው? በጣም ደስ የሚል ዜና አለኝ። አረ ምን ተገኘ? ቃል ስትመጣ ትሰሚዋለሽ። ምን አለበት ብትነግረኝ? ምንድነው እንደዚህ ለወሬ መጓጓት? እሷ ስትመጣ ትሰሚዋለሽ አልኩሽ አይደል? እኔ አላምን። እናንተ ሁለታችሁ እየተጣላችሁ ነበር? አይ የት ነበርሽ? በጣም እየፈለኩሽ ነበር። እኔን? ለምን ጉዳይ? ካሌብን በቂጡ ቁጭ የሚያደርግ የአባትሽን ድርሻ ልታስመልሽ ነው። አልፎ ተርፎን ብትከሺው ከርቻሊም ታስገቢዋለሽ። የምርህን ነው? አዎ። ቆየት አገኘኸው አንተ? አዎ። የትና እንዴት አገኘኸው? እኔ ሳልሆን ቲና ናት ያገኘችው። ይሄ ዝርክርክ ቤቱ አስቀምጦት ነበር። አባቴ የለፋበትን ድርጅት እንደ ቀልድ ሊወስድበት ነበር እኮ። አማን በጣም ደስ ብሎኛል። ላንቺ እኔ በጣም ደስ ብሎኛል። አመሰግናለሁ።
እና ይሄንን ይዤ ወደ ህግ አካል ነው የሚሄደው? ዛሬ ሰዓት ላፊ ስለሆነ ነገ ሄደን ክስ መመስረት እንችላለን። ግን እርግጠኛ ነህ አይደል? ፌክ ነው? አዎ ሶስና ፌክ ነው ብላለች። እሷ ብዙ አመት አብራው ስለቆየች ሚስጥሩን ታውቃለች። አዎ ዛሬ እየነገረችኝ ነበር። በቃ ለወንድሜ ልንገረው። አይ አይሆንም። እሱ ከካሌብ ጋር ቅርበት አለው። ስለዚህ ስሜታዊ ሆኖ ሊነግረው ይችላል። ልክ ነህ። ወይኔ ቲና፣ ይሄንን ውለቷን እንዴት እንደምከፍልላት አላውቅም። በላይ የተባለ ሰውዬ ጉድ እንዳያደርጋችሁ ደህና ቦታ አስቀምጡት። ሮዛ ልክ ናት። ስለዚህ አምጪውን ያስቀምጠዋለሁ። እሺ እሰጥሃለሁ። ምን እየፈለክ? እዚህ ጋር ዶክመንት አስቀምጬ ነበር። አሁን የለም። ከዚህ ቤት ሊሄድ ይችላል። እኔ ምን አውቃለሁ? እሱን ስጠብቃለሁ። እርግጠኛ ነኝ እቤት ይዤው መጥቻለሁ። እሺ የት ሄደ ይባላል? ይሄ የቃል ወንድም ወደ ውስጥ ገብቶ ነበር እንዴ? እኔ ምን አውቃለሁ? እሱን በመጠበቅ አሉ። እርግጠኛ ነኝ ከሁለት አንዳችሁ ናችሁ ያደረጋችሁት። አድርገሽው ከሆነ ንገሪኝ። ምን እንደጠፋብህ ሳትነግረኝ ወስደሽዋል? ትንሽ አይከብድም? ዶክመንት ነው፣ በጣም አስፈላጊ ዶክመንት። እንዴት በዚህ ልክ ይሸውዳለሁ? ወይኔ ካሌብ። እኔ እንግዲህ የቃል ወንድም ወደ ውስጥ ሲገባ አላየሁትም። እኔ ስመጣ እሱ ተኝቶ ነበር ሶፋ ላይ። እና አንቺ ነሽ ያደረግሽው? እኔ አንተ ዶክመንት ምን ይሰራልኛል? ዝም ብለህ አትቀባጥር። አንተ የትም ጥላህ እየመጣ እኔን ትጠይቀኛለህ እንዴ? አንቺ እንዴት ነው የምትናገሪው? እንዴት ነው የጠገብሽው? ልቀቀኝ እያልን በጣም እኮ አሳመምከኝ። እንደ ንግስት አንቀባሪ ስላልሆንኩሽ ምንም አይናገረኝም ብለሽ ነው እንዴ ጠገብሽው? ለዚች አቅምሽ ነው እንዴ ፊን የሚያደርግሽ? ይሄን ዶክመንት አንቺ እንደወሰድሽው ካወቅኩኝ እመኝኝ፣ አንቺም ይሁን ያቆሻሻ አባትሽ የእጃችሁን ታገኛላችሁ። ግደለኝ፣ ገላግለኝ። ምንም የሚያጓጓ ነገር የለም። ትሰማኛለህ? አባቴ ምንም ቢሆን አይመለከተኝም። እሺ? ምንም የማጠቅሙ አባትና ልጅ። ሄሎ፣ አቤት። ይሄ ማይረባ እኔ ካደ ሰው መጨረሻው ይሄ ነው። እንኳን ደስ አለሽ። የተመኘሽው እውን ሆነ። አባትሽ ይሄን ዓለም ሊሰናበት ነው ማለት እንዴት? አልገባኝም። እኔን ለማሳሰር ሲሏት የኔ ሰዎች ይዘውታል። ወይ አባዬ፣ ምን እንደው ይሻል ግን ምን ባረግ ነው የሚሻል? እሺ ቆይ ልዘን ወይስ ልደፍ? ወይ ታሳብደኝ ነው?